አጠፋለው እምትሉ የአብርሽና የሩታ የነሱ ግብረ አበር የሆኑ ሰዎች ተመልካች ይሆናችሁ አረብ ሀገር ያላችሁ አንዳንድ የመዳም በጎች ማለቴ አህያዎች ያው በግ ከናንተ የተሻለ ስለሆነ ነው እሺ አህያ የመረጥኩት አንቺ በመዳም ቤት እሺ እየበላሽ ደርቀሻል አው ደርቀሻል ሀቢብቲ ብር ፍለጋ አረብ ሀገር ስንት አመት እድሜሽ እየጨረስሽ ነው በመዳም ቤት ናም ትያለሽ 24 ሰዓት እነሱ ግን ሀገራቸው ላይ ዘና ብለው በወር ስንትና ስንት ዶላር ያገኙ እየሰሩ ያሉ ሰዎች ሲጣሉ ራሴ ያጠፋለሁ ምን ጉድነሽ ሲታረቁ ደግሞ የመዳም ደሞዝ ይወሰድሽ ኬክ አሰርተሽ ሎጎ አሰርተሽ ሊቭ ላይ የደስደስ ያከበርሽ ያለሽው አንቺ አህያ ይሄ መልእክቴ ለእናንተ ነው እሺ እስከ መጨረሻ አዳምጡ ዩቲዩብ ህጉ እኔ ልንገራችሁ የዩቲዩብ ስራ የዩቲዩብ አሰራር ምንድነው የሚፈልገው ዩቲዩብ ብር ለማግኘት ምን አይነት ቪዲዮዎችን ነው የሚፈልገው አንዳንድ በጎች ማለት አህያዎች ስልክ እጃችሁ ላይ አለ እውነትና ውሸት ሚዲያ ላይ ያያችሁ ነው አትማሩም ስንጣለ የለም እድሜ ልክሽ አህያ እንደሆንሽ ነው የምትኖሪ ማለት ነው ለነሱ የምታወጩ የኬክ ብር ለናትሽ ላኪላት ጨው ትግዛ አንቺ ጨዋ ምራስ ማለት ነው እንደሆነ ግርም እኮ ነው እኔ ቪዲዮአቸው ራሱ አላይም እኮ እዚህ የተቆራረጠ እነዚህ በጎች ናቸው አምጥቶ ሼር የሚያደርጉልኝ ምን ላድርግሽ ይውላችሁ እኔ እነዚህ ሰዎች ማለት እና አብርሽ እሺ እነ ሩታ የነሱ ግሩፕ የሆኑት በአጠቃላይ ማለት ነው አንድ ነገር ልንገራችሁ እነዚህ ሰዎች ሃይማኖት የሌላቸው ሃይማኖታቸውን የማይፈሩ ቤተሰቦቻቸውን የማይፈሩ ምክንያቱም እንዶ ይቅርታ አድርጉልኝ ቤተሰቦቻቸው ራሱ ከነሱ የባሱ ናቸው የሆነ ነገር በተፈጠረ ቁጥር የሩታ እናት እየሮጡ ይመጣሉ እርሶ ሴትዮ ይቅርታ አድርጉልኛው ትልቅ ሰው ነው እንዶ ይቅርበሉኝ ልጆችን ቆንጥጥ አድርጎ ይሄ ነገር ጥሩ አይደለም ባህላችን አይፈቅድም እንደዚህ ጥሩ አይደለም ብሎ መምከር ሲችሉ እየሮጡ ይመጣሉ የአብርሽም አባት እንደዛው እየሮጡ ይመጣሉ እነዚህ ሰዎች ሃይማኖትን የማይፈሩ ቤተሰብ የማይፈሩ ለተመልካች ክብር የሌላቸው የኢትዮጵያ ባህል የሚባለው ነገር አይምሮአቸው ላይ ጨራሽ የሌለ አንድና አንድ ነገር ብርና ብር ብቻ ነው ትኩረታቸው በቃ ለምን ዩቲዩብ የሚፈልገው እንደዚህ ስለሆነ አሁን እነዚህ ሰዎች ማለት ያላመጡት እስካሁን ሁለት ነገር ብቻ ነው ያለው አንደኛ ሰው ደፍረናል ወይም ተደፍረናል የሚለውን አላመጡም ሌላው ሰው ገለናል ወይም ተገለናል የሚል ነገር አላመጡም ከዚህ ውጪ እስካሁን ያልሰሩት ነገር የለም ምንም አይፈሩም ፈጣሪያቸውን አይፈሩም ቤተሰብ አይፈሩም ተመልካች አይፈሩም የኢትዮጵያ ህግ አይፈሩም እንደፈለጉ ነው የሚኖሩት አንዱን ያገባል ይፈታል አንዱን ያፈቅራል ይገባል በሴት ላይ ሴት መደረብ በወንድ ላይ ወንድ መደረብ በቃ ይሄ ነው ስራቸው ማለት ነው እናንተ አረብ ሀገር ያላችሁ አህያዎች ደግሞ አትማሩም አይገባችሁም ድንጋይ ደደብ ናችሁ እነሱን ከምታዩ ማለት ነው ዩቲዩብ ከፍታችሁ ራሳችሁ መስራትና ሰው መሆን እኮ ትችላላችሁ ግን ድንጋይ ናችሁ ማፊ ሂድ ሃደ ማፊሽ ተቀ ማፊ ቢላህ ያውን እነሱ ሲጣሉ ራሴን አጠፋለሁ ይላሉ ሊቭ ላይ ገብተው ያለቅሳሉ እይ ሰው የሞተ ይመስል ሞቱ ራሳችሁ አጥፉ እውነቴ ነው እመጣችሁ ለኛ አትንገሩ ችግር የለውም እኛ ለቤተሰቦቻችሁ ሬሳ 5ም 10ም እንዶ አዋተን ሬሳችሁ ወደ ሀገር ይላካል እንዶ በዛ እንተባበራችኋለን ከበበ ይሙት ችግር የለውም በተረፈ ራሳችሁ ለማጥፋት እኛን ፍቃድ አጠይቁ ሄዱና ባንዴ ከወበሉ የዚህ ሀገር በረኪና ደግሞ በአንድ ሰከንድ ነው ጸጥ የሚያደርገው ብርም እንዳታወጡ የሰዎቹ ያመጡት ካለ ድርግም ካላስ ይውላችሁ ዩቲዩብ ላይ ገብታችሁ ብታዩ ጥሩ ነገሮችን የሚሰሩ መልካም ነገሮችን የሚሰሩ ሰዎች ገብታችሁ ብታዩ የለም ተመልካች የለም አሁን እነሱ ሰው ምን እንደሚፈልግ ኦሬዲ በቃ ጠንቅቆ አውቆታል ገባችሁ በተለይ የአረብ ሀገርን ሴት ደካማ ጎል ምን እንደሆነ አውቆታል በቃ በእነዚህ ሴቶች ነው የሚጫወቱት ማለት ነው አንዴ ሲጋቡ ቲቪ ትገዛላችሁ አንዴ ብር ታዋጣላችሁ አንዴ የሆነ ነገር ትላላችሁ ሲጣሉ እኛ እናዋጣ አንድ ላይ ሆኑ ትላላችሁ ምንድነው የሚሻላችሁ አንቺ እኮ ራስሽን ያልቀየርሽ ቤተሰብሽን ያልቀየርሽ የወር የመዳም ደሞዝ የምትጠብቂ አንድ ተራ የቤት ሰራተኛ እኮ ነሽ መጀመሪያ ራስሽን ቀይሪ ቤተሰቦችሽን ቀይሪ ስለሰው ህይወት እናንተ ምን አገባችሁ ድንጋይ ራስ በቃ ዩቲዩብ የሚፈልገው እንደዚህ ነው እሺ ማሮች አሁን እነሱ እኔ ታሳዝኑኛላችሁ እውነቴ ነው እንዶ ስለሰደብኳችሁ ይቅርታ አድርጉልኝ በጣም ስለምታሳዝኑኝ ነው በቃ ሰው እንዴት ይሄ ዜሮ ይሆናል ሰው እንዴት አያስብም እነሱ ኢትዮጵያ ውስጥ መኪና ቤት
በየቀኑ የተመጣጠነ ምግብ እየበሉ ጽድት ያሉ ኦሪጂናል ፋሽን ልብሶችን እየለበሱ አገራቸው ላይ ጥሩ አየር እየወሰዱ ዘና ብሎ የሚኖሩ ዩቲዩበሮችን ሲጣሉ ራሴ ያጠፋለሁ ብርን ሰብስብ እንደዚህ። አንቺ ግን በሰው ሀገር አየር አጥተሽ ትንፋሽ አጥተሽ በአንድ ቤት ውስጥ እየኖርሽ ነው። እነሱ የሚኖሩት ህይወት አንቺ እየኖርሽው አይደለም። አንቺ ድንጋይ ራስ ማለት ነው። እውነቴን አንቺ ያኖርሽው ምንድነው? እንደዚህ ያዙ ይልቀቁኝ። ዩቲዩብ ከፍታችሁ ስሩ። እነሱ እኮ ከነ መፈጠርሽ አያውቁሽም ማለት ከነ መፈጠርሽ አያውቁሽም። እነሱ እኛ ማዳም ቤት ለምሳሌ አረብ ሀገር እየለፋን እየደከምን ብር ለማግኘት እየጣርን ነው አይደል? አሁን አንቺ መዳም አልፈልግሽም ብላ አውጥታ ብታባረርሽ እንዴት ነው ብር የምታገኙ? እነሱ ማለት በቃ እንደዚህ ነው። ኢትዮጵያ ያለ እነሱ አሁን ስራቸው ዩቲዩብ ነው። በቃ ሌላ ስራ የላቸው። ሌላ ስራ ስለሌላቸው ስራቸው ዩቲዩብ ብቻ ስለሆነ ዩቲዩብ ደግሞ ካልሰራችሁ ብር አይሰጣችሁም። እሺ ዩቲዩብ ስለተባለ ብቻ ይከፍላል ማለት አይደለም። ዩቲዩብ ላይ ብር ለማግኘት ግዴታ መስራት አለባችሁ። ግዴታ ቪዲዮአችሁን ሰው ማየት አለበት። ግዴታ ያኔ በቃ መታየት አለበት ያንን ቪዲዮ ብር ለማግኘት ማለት ነው። አንቺ ድንጋይ ራስ አሁን አንቺ በወር እኮ ይሄኔ ወይ 20 ሺህ ወይ 30 ሺህ ወይ 50 ሺህ ብር ነው ደሞዝሽ፣ ወይ ምንክን 70 ሺህ ብር ነው አይደለ ደሞዝሽ፣ ምንክን 100 ሺህ ብር ነው። እነሱ በወር ከ700 ሺህ ብር በላይ ነው የሚያገኙት። አንቺ ድንጋይ ራስ እስከ 1 ሚሊዮን ብር ያገኛሉ። አንድ ቪዲዮአቸው ስንት ነው የሚታየው? እንደው የሆነ ቀን ግርም ብሎኝ እስቲ እንደው ገብቼ ሊያቸው ብዬሳይ ማሻአላ ተባረከላ ብዙ ተመልካች አላችሁ። በወር ውስጥ ቢያንስ የተወሰኑ ቪዲዮዎች ቢሰሩ እስከ 1 ሚሊዮን በትንሹ ያገኛሉ። ታዲያ ያንቺ ተራ ደሞዝና የነሱ አይገናኝ? ምንድነው ደግሞ እኮ ይሄንን ተናገረችላችሁ ዩቲዩብ ላይ ወስታችሁ አስጡኝ። ራሴ ጭነዋለሁ እንደው እነሱ ጋር እንዲደርስ ማለት ነው። ለነገሩ እነሱ ምን አደረጉ? ያው ትንሽ ከኢትዮጵያ ባህል የሌለ ነገር የሚሰሩትን ነው የሚያስጠላው እንጂ ስራቸው ነው። በቃ ብር ነው የሚያገኙት። ግን እኔ የምትገርሙኝ እናንተ በጎች ናችሁ። አህያ በግ አይደለም አህያ። ስታስጠሉ በእናታችሁ። ኢቭን ህፃኑ ልጅ ራሱ እኮ እንዴት እንደሚያደርጉት የሆነ ከቱርክ አክተሮች ፊልሞች የሚወስዱት አክት እኔ በጣም ነው የሚገርመኝ። ልጁን ራሱ ልክ እንደዛ ነው የሚይዙት። ልክ ሞዴሎች ህፃን ምናምን ሲይዙ ለእንትን ብሎ የሚይዙት አለ። ልክ እንደዛ ሲያስጠሉ ደግሞ እኔ ምኑን እንደሚወዱላቸው ራሱ አላውቅም እኮ። ምናቸው ነው አሁን እነሱን የምትወዱላቸው? እንደው ቢላይ ስንት የሚታይ ነገር ያለ ራስሽን መስራት ስልክ እጅሽ ላይ ያለ ቲክቶክ መስራት ትችያለሽ፣ ጌም መጫወት ትችያለሽ፣ ዩቲዩብ ከፍተሽ ብር መስራት ትችያለሽ። የራስሽን ህይወት በማይሆን ሰዓትና ጊዜ ብቅንቅን አድርገሽ ትጨርሽና ለሌላ ሰው ህይወትን ደግሞ እያሳመርሽ ነው ያለሽ አንቺ በግራስ ማለት ነው። እና እኔ ወላጆቹ ራሱ ይገርሙኛል። በቃ እነሱ ነው የሚሰሩትን ስራ ጥሩ እንዳልሆነ እያወቁ ይተባበራሉ ከነሱ ጋር ማለት ነው። እና ይቅርታ አድርጉልኝ፣ ይሄ ደቂቃው በዛ በጣም ስላናደዳችሁ ወላሂ በጣም ነው የምታስጠሉት። በተለይ እዚህ አረብ ሀገር ሆናችሁ በመዳም ቤት ደረቅ ዳቦ እየበላሽ አብሬሽ ሩታ የምትይ እንዴት እንደምትቀፉ እንዴት እንደምታስጠሉ እናንተ ለቅሶ ራሱ እንደው መስማት አስጠላኝ። ድንጋይ ራስ